ለሚያበራና ጤናማ ቆዳ የሚረዱ 5 የዕለት ተዕለት ምግቦች። በሳይንሳዊ ማስረጃ አንዳንድ ሰዎች ውድ የሆኑ ክሬሞች ወይም የውበት ሕክምናዎች ሳይጠቀሙ ቆዳቸው እንዴት በተፈጥሮ እንደሚያበራ አስበውት ያውቃሉ? እውነታው ግን ጤናማ ቆዳ የሚጀምረው ከመጸዳጃ ቤቶ መደርደሪያ ሳይሆን ከሰውነቶ ውስጥ ነው። ዛሬ በኩሽና ውስጥ በቀላሉ የሚገኙ ሰውነቶ ኮላጅን እንዲያመነጭ፣ የቆዳ እርጥበት እንዲጠብቅ፣ ብጉር እንዲቀንስና የቆዳ ህዋሳትን እንዲጠግን የሚረዱ 5 የዕለት ተዕለት ምግቦች አሳያችኋለሁ። ይህ ዝም ብሎ የውበት ምክር አይደለም። ይህ የአመጋገብ ሳይንስና የቀላል ልማድ ውጤት ነው። እንጀምር። ለምንድነው ምግብ ለቆዳ ወሳኝ የሆነው? ቆዳ በሰውነታችን ውስጥ ትልቅ አካል ኦርጋን ነው። በየቀኑ የሚከተሉትን ተግባራት ያከናውናል። አዳዲስ ህዋሳትን ያመነጫል። በፀሐይና በብክለት ምክንያት የሚመጡ ጉዳቶችን ይጠግናል። የቆዳ መቆጣትን፣ ኢንፍላሜሽንና እርጅናን ይከላከላል። ይህንን ለማድረግ ግን ሰውነቶ የሚከተሉትን ይፈልጋል። ኮላጅን ለቆዳ ጥንካሬና መለጠጥ፣ አንቲኦክሲዳንት ጉዳቶችን ለመከላከል፣ ጤናማ ስብ ለእርጥበት፣ ቪታሚኖች ለጥገናና ለውበት። እነዚህ ንጥረ ነገሮች ከሌሉ ምንም አይነት ውድ ክሬሞች ችግሩን ሊፈቱት አይችሉም። አሁን ቆዳው ሥራውን በተፈጥሮ እንዲወጣ የሚረዱትን ምግቦች እንይ። ምግብ ቁጥር 1 በቪታሚን ሲ የበለጸጉ ፍራፍሬዎች፣ ብርቱካን፣ ሎሚ፣ ፓፓያና ዘይቱን። ቪታሚን ሲ ለቆዳ ጤና ቁልፍ ነው። ለምን መሰላችሁ? ያለ ቪታሚን ሲ ሰውነታችን ኮላጅንን ማምረት አይችልም። ኮላጅን ደግሞ ቆዳችን እንዳይሸበሸብና እንዳይላላ የሚያደርግ ፕሮቲን ነው። በተጨማሪም ቪታሚን ሲ በፀሐይ ጨረር ምክንያት የሚመጣን የቆዳ መጎዳትን ይከላከላል። በቀን 1 ብርቱካን ወይም ፓፓያ መመገብ ቆዳው በራሱ እንዲታደስ ትልቅ ግብዓት ይሰጠዋል። ኮላጅን የሚከተሉትን ጥቅሞች የሚሰጥ ፕሮቲን ነው። ቆዳ እንዳይላላና ጠንካራ ሆኖ እንዲቆይ ያደርጋል። መጨማደድን ይከላከላል። ቁስሎች በፍጥነት እንዲድኑ ይረዳል። አንድ ትልቅ እውነት፣ ምንም እንኳን ፕሮቲን የበዛበት ምግብ ቢመገቡ በቂ ቪታሚን ሲ በሰውነቶ ውስጥ ከሌለ ሰውነቶ ኮላጅንን ማምረት አይችልም። እነዚህ ፍራፍሬዎች በተጨማሪም የደበዘዘ ቆዳ እንዲበራ ያደርጋሉ። በቆዳ ላይ የሚወጡ ጥቁር ነጥቦችን ይቀንሳሉ። ቆዳን ከፀሐይ ጨረር ጉዳት ይከላከላሉ። እንዴት እንጠቀም? በቀን ከ1 እስከ 2 ፍሬዎች ይብሉ። ጠዋት ላይ መውሰድ ይመረጣል። ፍሬውን ሙሉውን መብላት ከጭማቂው የተሻለ ጥቅም ይሰጣል። ቀላል ልማድ ግን አስገራሚ ውጤት። ምግብ ቁጥር 2 እርድ። እርድ በዓለማችን ላይ ካሉ የተፈጥሮ ጸረ መቆጣት አንቲኢንፍላማቶሪ ምግቦች ውስጥ ዋነኛው ነው። በቆዳ ላይ የሚታዩ ብዙ ችግሮች መነሻቸው መቆጣት ኢንፍላሜሽን ሲሆን ይህም ለሚከተሉት ይዳርጋል። ብጉር፣ ጥቁር ነጥቦች፣ ያለ ዕድሜ ማርጀት። እርድ ኩርኩሚን የተባለ ንጥረ ነገር በውስጡ ይዟል። እሱም የቆዳ መቆጣትን ይቀንሳል። ጉበት መርዛማ ነገሮችን እንዲያስወግድ ይረዳል። ቆዳ ከውስጥ እንዲጠገን ያግዛል። ያስታውሱ፣ ጤናማ ጉበት ንጹሕ ቆዳ ማለት ነው። እንዴት እንጠቀም? ግማሽ የሻይ ማንኪያ እርድ በሞቀ ውሃ። ጠቃሚ ነጥብ፣ ሰውነታችን እርድን በሚገባ እንዲመጥ ጥቁር አዝሙድ ወይም ቁንዶ በርበሬ መጨመር ያስፈልጋል። ወይም በየቀኑ በምግብ አሰራር ውስጥ ይጠቀሙት። ይህ በአንድ ጀንበር ለውጥ አያመጣም፣ ነገር ግን በሂደት ውጤቱ አስተማማኝ ነው። ምግብ ቁጥር 3 ጤናማ ስብ። ለውዝ፣ የሱፍ ፍሬ፣ አቮካዶ፣ የወይራ ዘይት። ብዙ ጊዜ የቆዳ መድረቅ የውሃ እርጥበት ብቻ ሳይሆን የጤናማ ስብ እጥረት ውጤት ነው። ጤናማ ስብ የቆዳን የላይኛውን መከላከያ ያጠነክራል። የቆዳን እርጥበት እንዳይወጣ ይቆልፋል። ቀጫጭን መስመሮችና መጨማደድን ይቀንሳል። በተጨማሪም እንደ ቫይታሚን ኤ፣ ዲ እና ኬ ያሉ ለቆዳ ጥገና ወሳኝ የሆኑ ቪታሚኖች በሰውነታችን እንዲመጥ ያግዛል። ምርጡ ምርጫ ለውዝ፣ የተልባ ፍሬ፣ የወይራ ዘይት። እንዴት እንጠቀም? በቀን
አንድ ፍሬ ለውዝ መመገብ፣ ከምግብ ጋር አንድ የሾርባ ማንኪያ የወይራ ዘይት መጨመር። ያስታውሱ፣ የቆዳ ውበት የሚመጣው ከስብ ነው፣ ጥሩ ከሆነ ስብ። ምግብ ቁጥር 4 አረንጓዴ ቅጠላቅጠሎች፣ ቆስጣ፣ ጎመን፣ ጥቅል ጎመን። አረንጓዴ ቅጠላቅጠሎች በሚከተሉት ንጥረ ነገሮች የበለጸጉ ናቸው። ቫይታሚን ኤ ለቆዳ ሕዋሳት እድገትና እድሳት፣ ብረት፣ አይረን ለቆዳችን ኦክስጅን የሚያደርስ የደም ፍሰት ያፋጥናል። ክሎሮፊል ቪታሚን ኤ የሚከተሉትን ጥቅሞች ይሰጣል። የቆዳ ቅባት ምርትን ይቆጣጠራል። ለቅባታማ ቆዳ ብጉርን ይቀንሳል። የቆዳ ሕዋሳት ራሳቸውን የማደስ ሂደት ያፋጥናል። በተጨማሪም እነዚህ ቅጠላቅጠሎች ለቆዳ ሕዋሳት የሚደርሰውን የኦክስጅን መጠን ስለሚጨምሩ ቆዳው ትኩስና ሕያው ሆኖ እንዲታይ ያደርጋሉ። እንዴት እንጠቀም? በጥሬው ሰላጣ ወይም በትንሽ የበሰለ በየቀኑ ከምግብ ጋር ያካትቱት። ጥንቃቄ፣ ከመጠን በላይ አያብስሉት፣ ንጥረ ነገሮቹ ይጎዳሉ። አረንጓዴ ምግብ፣ ንጹህ ቆዳ። የቫይታሚን ኢ እና የቫይታሚን ሲ ጥምረት። እነዚህ ሁለት ቫይታሚኖች አብሮ ሲሰሩ ውጤታቸው እጥፍ ይሆናል። ቫይታሚን ሲ ከፍራፍሬና ቫይታሚን ኢ ከለውዝና አቮካዶ አብረው ሲወሰዱ ቆዳን ከፀሐይ ጨረር የመከላከል አቅሙን ይጨምራል። ፍራፍሬውን ከጥቂት ለውዝ ጋር አብረው ይመገቡ። ሁለቱ ቪታሚኖች ተባብረው ለቆዳው የላቀ ጥበቃ ይሰጣል። ምግብ ቁጥር 5 ውሃና ተፈጥሯዊ እርጥበት ሰጪዎች። ሰውነቶ በቂ ውሃ ካላገኘ ምንም አይነት ምግብ ውጤት ሊያመጣ አይችልም። የውሃ እርጥበት ዲሃይድሬሽን የሚከተሉትን ያስከትላል። የቆዳ መደብዘዝ፣ ቀጫጭን መስመሮች፣ ከዓይን ስር መቆጣት። ውሃ የሚከተሉትን ያደርጋል። መርዛማ ነገሮችን ከሰውነት ያስወግዳል። ንጥረ ነገሮችን ወደ ቆዳ ያጓጉዛል። የቆዳን የመለጠጥ አቅም ይጠብቃል። እንደ ኮኮናት ውሃ፣ ኪያርና ሐብሐብ ያሉ ተፈጥሯዊ እርጥበት ሰጪዎችን ይጠቀሙ። ጥም ከተሰማዎት ቆዳው አስቀድሞ ተጠምቷል ማለት ነው። የተለመዱ ስህተቶች። ብዙ ሰዎች እነዚህን ስህተቶች ይሰራሉ። በክሬም ላይ ብቻ መተማመን፣ ፍራፍሬዎችንና አትክልቶችን አለመመገብ፣ የስኳርና የኮላጅን ግጭት፣ ስኳርና የተጠበሱ ምግቦች ማብዛት። ስኳር ስንመገብ በደማችን ውስጥ ካለ ፕሮቲን ጋር ይጣበቃል። ኤጂኢኤስ የተባሉ ጎጂ ሞሌኪሎች ይፈጠራሉ። ይህ ሂደት ኮላጅንን ይሰባብራል፣ ቆዳ እንዲሰቀልና እንዲሸበሸብ ያደርጋል። ውድ ምግቦችን ቢመገቡም ስኳር የሚያበዙ ከሆነ የቆዳውን ኮላጅን በገዛ እጆ እየሰበሩት ነው ማለት ነው። በቂ ውሃ ለመጠጣት። ቆዳ የሚያንጸባርቀው አልፎ አልፎ የሚበሉትን ሳይሆን ሁል ጊዜ የሚመገቡትን ነው። ጤናማ ቆዳ ስለ ውበት ብቻ አይደለም፣ ስለ ጤና፣ ስለ ሚዛናዊነትና ስለ ዕለታዊ ልማድ ነው። በዚህ ጀምሩ። አንድ ፍራፍሬ፣ አንድ አትክልት፣ አንድ ጤናማ ስብ፣ በቂ ውሃ። ይህንን ለ30 ቀናት ያድርጉት። ቆዳው ለውጡን ይመሰክራል። በተጨማሪም እነዚህን አትርሱ። እንቅልፍ። ምግብ ጥሬ ዕቃ ነው። ጥገናው ግን የሚካሄደው በእንቅልፍ ወቅት ነው። በምትተኙበት ጊዜ ሰውነቶ ግሮዝ ሆርሞን ያመነጫል። ይህ ሆርሞን የቆዳን ሕዋሳት እንዲጠግን ያደርጋል። እንቅልፍ ከሌለ ምግብ ሥራውን አይሠራም። ቆዳው የሚጠገነው በሌሊት ነው። በቂ እንቅልፍ ካልተኙ ሰውነቶ የተመገቡትን ንጥረ ነገሮች ተጠቅሞ ቆዳውን ለማደስ ጊዜ አያገኝም። የውጥረት ስትረስ ተጽዕኖ። ስትረስ ቆዳን ያበላሻል። ስትረስ ሲበዛ የሚወጣው ኮርቲሶል ሆርሞን ቆዳን ብዙ ቅባት ኦይል እንዲያመነጭ ያደርጋል። ይህም ለብጉር መንስኤ ይሆናል። ከምግብ በተጨማሪ አእምሮን ማረጋጋት ለቆዳው ትልቅ ፈውስ ነው። ይህ ቪዲዮ ከጠቀማችሁ ላይክና ሼር አድርጉ፣ ሰብስክራይብ አድርጉ። ቆዳው የተሻለ እንክብካቤ ይገባዋል። ዛሬውኑ ይጀምሩ።